Masarat Alamu is going to come down. አትሌት መሰረት አዋየው ባላለው በተጨማሪ የማስታወቂያ ስራና የፊልም ስራዎችን እየሰራው እገኛለሁ። እና ጦርሽን የለመደ ግርዚ 15 ኪሎ ሜትር ነው። ስልኩን አውጥቶ በእጁ ያዘና እንዲህ ሲያው ቁልፉ ርቋል። ሁሉን ያሳየኸኝ የህይወት መምሬ ውለታ ስንቄ ነው ምክንያት ለመኖሬ። ዋጋቸው በምንም ሊተመን የማይችል እስትንፋሴ አንቺ ነሽ ስላለሽ አለሁኝ። ሚስትር ገበናዬ ማማዬ የኔ ሚጢጢ የኔ ህፃን የኔ ቆንጆ አንቺ ነሽ ዓለሜ የመኖሬ ምክንያት ሁሉን ምረሳብሽ የህይወቴ እረፍት። And she has smashed the course record by over 2 minutes, 2:24. That is superb running. And she gets draped in the Ethiopian flag. አትሌት መሰረት አዋየው ባላለው ተወልጄ ያደኩት ባሌ ሮቤ ነው። 3 እህቶችና 1 ወንድም አለኝ። ባለትዳርና የአንድ ልጅ ወንድ ልጅ እናት ነኝ። ስፖርት የጀመርኩት እዛው ባሌ ሮቤ ሲሆን በአሰልጣኝ ሰለሞን ታደሰ ሰልጥኜ በጥሩ ውጤትና ብቃት በአጭር ጊዜ ውስጥ ተመልምዬ ወደ ክለብ እንድገባ ረድቶኛ ሰለሞን ታደሰ። አሁንም በገኘው በኢትዮ ኤሌክትሪክ ክለብ ውስጥ ሲሆን በረጅም ርቀት አሰልጣኝ በሆነው ቶሌራና ሽባባው ቡድን ስር ታቅፍ ይገኛለሁ። በተጨማሪም በማናጀርና በናይክ ካምፓኒ ስር የምሰለጥን ሲሆን በኮች ሀጂ አድሎ በሞገስ ታይና በቃሲም አድሎ እንዲሁም ባለቤቴና አሰልጣኝ በሆነው በለገሰ አዱኛ ስር እየሰለጠንኩ እገኛለሁ። እንዲሁም ኢንተርናሽናል ውድድሮች ላይ እየተሳተፍኩ እገኛለሁ። Meseret Ababayu in the red vest and on her shoulder Meseret Belete. Both of them had won big city marathons earlier this year. Ababayu in Riyadh and Belete in Doha. ኢየሩሳ ዋየው ባላለው ተወልጄ ያደኩት ባሌ ሮቤ ነው። እዛው ባሌ ሮቤ አንደኛና ሁለተኛ ደረጃ ትምህርቴን ከጨረስኩ በኋላ ወደ አዲስ አበባ በመምጣት ቴጋ ዲግሪ አካውንቲንግ ተማርኩኝ። አሁን እየሰራው ያለሁት የኢትዮጵያ ኤሌክትሪክ አገልግሎት ምዕራብ አዲስ አበባ ቁጥር 7 ላይ እየሰራው እገኛለሁ። በተጨማሪ የማስታወቂያ ስራና የፊልም ስራዎችን በትወና እየሰራው እገኛለሁ። ትውቃችሁ ወይም ዝምድናችሁ ምንድነው? ከኢየሩስ ጋር ያለን ዝምድና መሰረት እህቴ ናት። ታናሽ እህቴ ነች። እንዴት እንደደከመኝ ዛሬ ልነግርሽ አልችልም። እንደኔ አልደከምሽም። እግሬ ሁላ ቆሰለ። ደግሞ ተረገጫ ማርጌ ባሊ ዲስት ያው እኔ ተረገጫ ማከራ አረ ተይ እግሬ ቆሰለ። ተንገበገብኩኝ እና ጦርሽን የለመደ እግር እዚህ ደረቅ ጫማ አርጌ እዚህ ማይረጂ ጋር ገንተና አልጋ ራሱ ይመጣል ደስ ይላል። እስቲ አራጂ እስቲ ማይስቲ አንቺ አታፍሪም እኮ ካልማሉሽ አታምን ችግር አለብሽ ይሁና ተጋርመሽን በስማም ተመስገን ነው። መቼም እየደረስን ነው። ኡፍ ማይደረስ ነገር የለም። ስማም እግሬን ልነግርሽ አልችልም እንዴት እንደተንገበገብኩት። አረግሻለሁ እንግዲህ ልሰባበርሽ ነው። ማሳጅ እንድትደረጊ ከፊልዴ ውጭ ልታረጊ ነው አይደለም? ልታበላሽኝ ነው። ተይ መብላዬን አታሳጪ አላልሽም እና መብላዬ ነው። ምን ሆነሽ ነው እናቴ? ይሁንልሽ። ለማንኛውም ደርሰናል። አይዞሽ። ወይኔ ተመስገን 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 ተመስገን። በርቺ በርቺ በርቺ። ከላይ ታገኘዋለሽ። ዲቢ ታላቂ። ወደ ልጅነት ጊዜያችሁ እንመለስ እስኪ። አስተዳደጋችን ሌላ ጓደኛ የለንም። እርስ በርስ 3 እህትና 1 ወንድም አለኝ። ቤት ውስጥ አንድ ላይ ነው የምንጫወተው ከወንድሞቼ ጋር ከሷ ጋርም እንደዛው እና ከዛም በኋላ ያው ከባሌ ሮቤ ስዋ ከወጣች በኋላ ረጅም ዓመት ክለብ ሰርታለች ምናምን። በስፖርት ምክንያት ያው ከባሌ ወደዚህ በመምጣቴ ትንሽ በማከል ያጋብ ነበረ። ከዛ በኋላም ደግሞ ወደዚህ መጣች። ባለን ፍቅር ወደ አዲስ አበባ መጥቼ እሷ ጋር እዚሁ ትምህርቷን ቀጥላ እዚሁ አሁን እየሰራች ትገኛለች። ከልጅነታችን በላይ አሁን ላይ እያንዳንዱን ነገር ከሷ ጋር ዲቴል እያወራን በጣም ነው የምንተሳሰበው፣ በጣም እንዋደዳለን። እያንዳንዱ ነገር ማማክራት እሷን ነው። የየቀን ውሎዬ በስራ ላይ የሚያጋጥመኝ እያንዳንዱን በህይወቴ
ጓደኛም ገና ለማያሳስብ ራሱ እያንዳንዱን ነገር ማማከራት ከሷ ጋር ነውና እሷም የገጠማትን እኔም የገጠመን ነገር በግልጽ ነው የምናወራው። በጣም ነው የምትረዳኝ። እንደ እናትም እንደ ታላቅ እህትም በቃ ብዙ ነገሬን ማካፍለው ለሷ ነው። በቃ ሳካፍልም በጣም የሚቀለኝ ለሷ ነውና አሁን እንደ እናትም እንደ ጓደኛም እንደ ሁሉም ነገር ሆኜ በምትፈልገው በሚችለው መንገድ እየተረዳዳን እንገኛለን። ቃላት ያንሳል አንቺ የለም የሚገልጽሽ ከምነግርሽ በላይ ለኔ ልዩ ነሽ። አንቺ ነሽ ዓለሜ የመኖሬ ምክንያት ሁሉን ምረሳብሽ የህይወቴ እረፍት። ስምሽ እንደ እህት ስራሽ ከዛ ይላቀ ላንቺ ያለኝ ስሜት ድንቅ ነው የረቀቀ። እወድሻለሁ በጣም ነሽ ለኔ ስስቴ በማንም ማልተካሽ ማለውጥሽ ሀብቴ። እናም ወቂልኝ እድሜ ልኬን ሙሉ ምንም ብል ስላንቺ ባይበቃም ፊደሉ። የኔ ውድ እህት የጎደለሽ ሞልቶ ኑሪልኝ በደና ያሰብሽው ተሳክቶ። አየሩስ በጣም ትሁት ሰው አክባሪ ታላላቆቿን የምታከብር የዋ ደግና በጣም ትሁት ሰው አክባሪ ለጋሽም ጭምር ናትና ሰው ተቸግሮ ማየት አትፈልግም። እኔ አሳቢ መከታዬ መስታወቴ ሁሉ ነገር ነች። ሲሲዬ ቡና አረረ ሞያሽ ብለሽኝ በጠዋት ድሮም እኮ ዝም ብለሽ ጎርሪ ነው። እኔ ባፈላ ይሻለኝ ነበረ። ይሻል ነበረ። እንዴት አሳምሪ እንደማፈላ እንግዲህ ታፈያለሽ ሌላ ጊዜ። እንግዲህ ዛሬ በየአይነት ቡና ነው የምጠጪው። ወጣ ገባ ይሆነ ናፍቆኛል። ዋናው ያንቺ ቡና መሆኑ ነው። ባታጽናኝን ግድ ነው እንግዲህ። ባታጽናኝ አጥጫት አታገኛትማ። አጽናኝን ግድ ነው። አሁን ላይ ያለው የአብሮነት ጊዜያችሁ ምን ይመስላል? አሁን ላይ የምንኖረው አብረን አይደለንም። እሷን በስራ ምክንያት ትንሽ ከኔ ራቅ ብላ ለብቻ ነው ተከራይታ ነው የምትኖረው። እኔም ከስራ እረፍት ማገኘው ቅዳሜ ተከሳት ነውና ያው እኔም ስፖርት እስከ ቅዳሜ ከሰዓት ድረስ እንሰለጥናለን። ያለን እሁድ እረፍት አለን። እሷም እንደዛ እሁድ እረፍቷ ነው። በእረፍት ቀኔና የበዓል ቀናቶች ላይ ነው በደንብ በአካል በደንብ ልንገናኝ የምንችለው። ከዛ ውጭ ያሉ ቀናቶችን ብዙ ኮሙኒኬት የምናደርገው በስልክ ነው። በስልክ የገጠማትን ነገር በስራዋ ጉዳይ ላይም ሆነ በምንም ነገር አትደብቀኝም፣ ተነግረኛለች። እሷ ሳታውቅ ምንም የሚደረግ ነገር የለምና እያንዳንዱ ነገር ላይ ህይወቴ ውስጥ እሷ ናት ያለችው። በሙያዬ ጠንክሬ እንድሰራ ወደኋላ እንዳልል ስፖርት ዓለም ውስጥ ከፍም ዝቅ ማለት አለ እያለችኝ በጥንካሬ በምክር ትለግሰኛለች። እሷ ጋርም እንደዛው በቢሮ በሚገጥማት ነገር አንዳንድ ነገሮች ይኖራሉ። ችላ እንድታልፈው ጥንካሬዋ እንዲሆን የሰው ልጅ ውድቀት ከሌለው ከፍታ እንደሌለ ሁሉ ስለዛ አንድ ነገር መከራ ሲመጣ መልካም ነገር ይዞ እንደሚመጣ እንደዛ እያደረኩኝ እመክራታለሁ በጽናት እንድታልፍ ማለት ነው። እሺ እንዴት አደራችሁ? እሺ ዛሬ የምንሰራው 15 ኪሎ ሜትር ነው። ፔሱ መጀመሪያ 4 ሄዱና ከዛ በኋላ ከ20 ደቂቃ በኋላ ደግሞ 3:50 ከዛ በኋላ አሁንም ደግሞ 20 ደቂቃ ሲቀር 3:40 ትሄዳላችሁ ማለት ነው። አጠቃላይ 1 ሰዓት ነው የምንሰራው። ስለዚህ ስትሬቺንግ አድርገን እንጀምር። አንድ ላይ 1 ሰዓት ነው የምንሰራው። ለዚህ ቅድም ልክ እንዳልኳችሁ የመጀመሪያውን 3:50 ትሄዱና ከዛ በኋላ በየ20 ደቂቃው እየቀነሳችሁ 3:40 3:45 እያደረጋችሁ ሰራላችሁ ማለት ነው። ጀምሩ፣ እንዳፈጥኑ መጀመሪያ ቀስ እያላችሁ ሂዱ። እህቴ ጋር ተቀባይነት የሌለው ጉዳይ ነው ሊባል የሚችል ነገር። ኢየሩስ አልበማን ሲነኩባት አትወድም ፎቶዋን። ሰው የሚንቅ ሰው የሚያንቋሽሽ ሰው በፍጹም አትወድም። በጣም ያናድዳታል። ሰው ጋር አታልፍም፣ ሰውን አትነካም። ከነኳት ግን በጣም ነው በቃ የምትናደደው። አለመግባባቶች እንዴት ትፈታላችሁ? በልጅነታችን ያው እንግዲህ
እያለን ማስታውሰው በጣም እንጋጫለን፣ አንስማማ። ያው ብንጣላም የልጅነት እንትን ስለሆነ ወዲያውኑ ታርቀን ምናምን እንላለን። ካደግኩ በኋላ ግን እቤት ውስጥ ዝምተኛ ሆኜ ስላደግኩኝ ይሄ መጨናነቅ ምናምን አልፈልግም እና የሆነ ስራ ቦታም ልናደድ የሆነ ነገር ስናደድ ብዙ ጊዜ ማድረገው ስልኬን ነው ማጠፋውና አንድ ቀንም ራሱ ካላወራችኝ ስለሚጨንቃት በቃ ደጋግማ ነው የምትደውለውና ቆይኔ ተረጋግቼ ምናምን እደውልላታለሁ ምናምን እላለሁ። ማለት እኔ በሰዓቱ ተናድጄ ምናምን ማስረዳት አልችልም ወይ እንቧ ሊቀድመኝ ይችላል እና ስለማልችል ራሴን ከዛ ነገር በንዴትም እንዲህ ነው ብዬ እሷንም ከማስጨነቃት በማለት አልነግራትም እና ስልክ አላነሳላትም። እሱ ነገር እሷን በጣም ያበሳጫታል። በዚህ አጋጣሚ ይቅርታ ማለት የምፈልገው ስልኬን ብዙ ጊዜ ስናደድ ዝም ማለትን ስለምፈልግ በሰዓቱ እስከምረጋጋ ድረስ ስልኬን ብዙ ጊዜ አጠፋለሁ ወይ ስልክ ላላነሳ እችላለሁ። በዛ ምክንያት አበሳጭቻታለሁ ብዬ አስባለሁ። በጣም ነው የምናደደው። በቃ ማንም ምንም ይበል ለምንድን ነው እንዴ ስልክ ማታነሹ? በንግግር የሚፈታ ነገር ነው። ሰው በስልክ ዘግቶ እንደዚህ አይሆንም ምናምን በሚለው እንደሱ ምክንያት በዚህ መሀል የሚፈጠሩ ኩርፊያዎችን ማን ነው ቀድሞ የሚያሸንፈው? በዛ ሁኔታ ውስጥም ሆና የምትደውልልኝ እሷ ናት። ደውዬ ምንም ብትል ምንም ብታቆሩ ምንም ብትል እኔ መልሼ እንትንላታለሁ። ቶሎ መደውልላት እኔ ነኝ። ምን ሆነሽ ነው ምናምን ትለኛለች። ከዛ በኋላ በዚህ ምክንያት እንደዚህ ነው ምናምን ስላት ይሄ እኮ በጣም ቀላል ነው ለምን እንደዚህ ታደርጊያለሽ ምናምን ብላ ያለውን ነገር ዲቴል ከዛ በኋላ አስረዳታለሁ የተፈጠረውን ነገርና ከዛ በኋላ ትረዳኛለች እሷ። አብሮነታችሁን በተመለከተ የሚደርሳችሁ አስተያየት? አዎ እኔ የምሰማው በእኔ ዙሪያ በጣም ደስ ትላላችሁ፣ መተሳሰባችሁ፣ መተዛዘናችሁ በጣም ነው የምታስቀኑት፣ በጣም ነው ደስ የምትሉት። ሁሉም ሰው እንደናንተ ቢሆን ለብዙ ሰው አሪያ ናችሁ ነው የሚሉንና በጣም ደስ የሚል ነገር ነው ያለው። መተሳሰባችሁን በጣም እናደንቃለን። በዚሁ ቀጥሉበት፣ በርቱ ይሉናል። ስለ ወላጆቻችሁ ጥቂት እንስማ። እናትና አባታችን ለኛ ብዙ መስዋዕት ከፍለዋል። እዚህ ለመድረሳችን ዋናው መሰረታችን እነሱ ናቸው። ይህም ባህሪ የወረስነው ከእናትና ከአባታችን በጣም ትሁት እንድንሆን ሰው አክባሪ እንድንሆን አድርገው ኮትኩተው ነው ያሳደጉን። በገንዘብም ሆነ በሀሳብ በሁሉም ነገር በምክርም ያልተለዩን መልካም እና ዋጋቸው በምንም ሊተመን የማይችል ከባድ ነው ለኛ የሆኑት ነገርና እግዚአብሔርን ረጅም እድሜ ጤና ይስጥልኝ ላለው በጣም እጅግ አከብራቸዋለሁ። ብችል ቢፈቀድልኝ ለአባዬና ለእናቴ አንድ ግጥም የኔነቴ ትርጉም ሰው የመሆን ጥጌ ሁልጊዜም አንተ ነህ ማንነት ማረጌ በሄድኩበት ሁሉ ስም መጠሪያዬ ጥሩ አባት ነህ ለኔ መከታ አለኝታዬ እቅፍ ሚናፍቅ ፍቅር የዛፍ ጥላ ስንቱን ባንተ አለፍኩት ሆነኝ ከለላ ሁሉን ያሳየኸኝ የህይወት መምሬ ውለታ ስንቄ ነው ምክንያት ለመኖሬ ቃልም ያበረታ ቅልብም ይራራ መሸሸጊያዬ ነህ ከሞት ከመከራ ሁሌም ፈቃር ልብ ከሁሉ ይልቃል የአባትነት ምክር ጥበብ ይደንቃል በዚች ምድር ውዱ እጅግ የበለጠ አባቴ ፍቅር ነው መኖሬን ያስጌጠ ለኔውን ክልኝ መስዋዕትነት ሁሉ ዘውትር ቢነገር አይገልጽህም ቃሉ ምን ውስጥ ቢቆስል መቼ ስትናገር ፈገግ ይላል ፊት እኔ እንዳልሸበር ሁሌም የምወድቅ አስተዋይ አባቴ ፍቅር ልብ ይኖራል እስከ ለተሞቴ ሚስትር ገበናዬ ማማዬ እምዬ ስላንቺ አልጠግበም አውርቼ ሁሌም ጻፍ ይሉኛል አያርፉም እጆቼ ምግቤ አንቺ ኮነሽ የውስጤ ረሃብ በቃልሽ አጣፍጠሽ በፍቅር ምጠግብ ብርሃኔ ነሽ አንቺ ቢጨልም አልፈራ የማልችለው የለም እሜ ካንቺ ጋራ ተስፋ ምርኩዜ ነሽ ባንቺ በረታለው በመኖርሽ ብቻ ሁሉን ችያልፋለው ጠረንሽ ውበት ነው ተስፋን ያሰንቃል የአበቦች መዓዛ እጅጉን ያስንቃል ውድንቁ አይከስሽ ያለምባሹ እንባ ችዬ እንኳን ብሰጥሽ መች ላንቺ ሊረባ አንቺን መሳይ የለም የሚወዳደርሽ
በዚች ምድር ልዩ አንዳንቺ ብቻ ነሽ። መድኃኒቴ እኮ ነሽ ፍቅርሽ የሚያክመኝ ዳበስ ስታረግኝ ሁልጊዜም ደህና ነኝ። እምዬ ላሳየሽኝ ለውብ ፈቃር ልብሽ አንቺን የሚገልጸሽ የቱ ቃል ነው ልብሽ። ለአንዴም ሳትከፊ ሁልጊዜም ኑሪልኝ እስትንፋሴ አንቺ ነሽ ስላለሽ አለሁኝ። ሚስጥር ገበናዬ ማማዬ። የማይረሳ ትዝታ ወይም አጋጣሚ? ለኔ የሚገርም አጋጣሚ የምለው አባዬ አበባየሁ አለሙ ከባሌ ሮቤ ወደሚሰራበት የእርሻ መሬት አለውና አላጌ ሸወዴ የሚባል ቦታ ላይ ይሄዳል። በዛ ማዕከል ጠዋት ሲሄድ ዱኩሏ እናቷ በጅብ ተበልታ በጣም ህፃኗን ግልገሏን ያገኛታል፣ ዱኩሏን ማለት ነው። እና በጣም የዋ በጣም ሩሩ አባት ስለሆነ ያችን ግልገል ዱኩላ እቤት ወደ ከተማ አምጥቷት ወደ ባሌ ሮቤ ወተት ተጎናትሮ ለ1 ዓመት ያህል በጥንጡ ሲያሳድጋት ቆይቷል። እና ለዛም ምስክርም ማስታወሻ ፎቶ አለኝና ለ1 ዓመት ካሳደጋት በኋላ በአስገባው ማመልከቻ መሰረት ለሲናና ወረዳ በትልቅ አክብሮትና ምስጋና በግለሰብ እጅ ዱኩላ መቀመጥና መያዝ ስለማይቻል ወደ ዲንሾ ፓርክ እንድትገባ ተደርጓል። ከዛ በኋላ ከመገናኛ ታክሲው እየሞላ ነው የሚመጣው። እዛ እንግሊዝ ኤምባሲ ጋር ቆምኩኝ፣ በጣም ቆምኩኝ። ከቶሊ ጋር ነበረ። ከዛ ነው ከብዙ ከመጠበቅ ደቂቃዎች በኋላ ታክሲ መጣ፣ ገባንልሽ። ከዛን ከገባን በኋላ ለካ እኛ አላወቅንልሽም፣ የሸዋሸዋ ታክሲ ውስጥ ነው የገባነው። የምር ከዛን እሱ ከኋላ ወንበር፣ እኔ ደግሞ ፊት ለፊት ላይ ገባው ሁለተኛ ወንበር ላይ። ከዛ በኋላ ልክ እንደተቀመጥኩ ስልክ አስደውይኝ ምናምን ነገር አለች ማለት ነው። ሴትም አለችበት። ጀማ ናቸው በቃ ምናምን ነገር። ከዛ ለካሱም ከኋላ እየተሞከረበት ነው። እሱ ከውጭ ያመጣው ስልኩን ይዞ ነበረ በኪሱ ቶሊ። ከዛ በኋላ ቁልፍ ይጥልና ቁልፉን አንሳልኝ ይለዋል። ከዛን ስልኩን አውጥቶ በእጁ ያዘና እንዲህ ሳይው ቁልፉ ርቋል። ከዛ ነራስ ካንሳው ይለዋል። ድባቡ አልተመቸውም ቶሊ ማለት ነው። ከዛ በኋላ ምን ያደርግልሻል? ሙሉ ጀማ ስለነበሩ ታክሲ ውስጥ የነበሩት ጎሚኒውን የጋቢና ጎሚኒ ያላላልሽና ጋቢና ግቢ አለኝ። ቅርብ ወራጅ አላለኝ። ከዛ ጋቢና እንደገባው ጎሚኒው ወረደ ማለት ነው። ከዛን ቦርሳዬን አስቀምጬው ቢታፋይ ላይ ረዳቱ ጎሚኒውን አስገቢው ይለኛል። ከዛን ጎሚኒውን እያስገባው የተወሰነ ትንሽ ማሙኝ ስለነበረ በቃ አንተ አስገባው ብዬ ቀና አላለሁ። ቦርሳዬ ክፍት ነው። ያስኩት 12000 ብር አለ፣ ስልኩ አለ። ከአንዳንድ ምንድነው ያደረኩት? ሄጄ ጋማ በዚህ ኪስ ገባ የለም ብሩ ምናምን። ከዛን አጋጣሚ ታፋው ማለት ነው። ታፋውን እንደዚህ ብድግ አረግልሻለሁ ከነመታወቂያ 12000 ብሩ እዚህ ስር ነው ቁጭ ያረጋው። ከዛን ያንቺ ብሎታል እግዚአብሔር ገንዘብ ሳይፋብሎሽ በጣም አይታለው ነገር እኮ። ከዛን ያችን ብር ከተትኩኝና ቦርሳዬ ወደ ኋላ ዞሪ ቶሊ ምናምን ማለት ጀመርኩ ማለት ነው። ከዛ ቶሊም እዛ ጋር ስለተሞከረበት የሆነ ነገር እንዳደረጉኝ ስለገባው ከአንዳንድ እንደወረደ ገባለት እልሻለሁ። በቦክስ ማለት ነው። ከዛ በኋላ ምን ቢጥሩ ነው ሹፌሩ ምን ቢጥሩ ነው እናንተ ሌቦች ውረዱልኝ አለ። ማንንም ቢሆን ጥሩ ነው እኔንና ሌባውን ማለት ነው። የሆነ እንድደነግጪ ምናምን ነገር አለ አይደል? ልጁ በቃ እንዲህ ብሎ ቀርቷል። እና ታዲያ እኔ ስሜታዊ ሆኜ እንግዲህ ስለተናደድኩ አሳምሜው ይሆን አላውቅም። ልክ አንድ እግሬ ወርዶ አንድ እግሬ አየር ላይ እያለ ከመቼው መኪናው በቃ አስነስተው እልም። ማጠቃለያ ወይም የቀረ ሀሳብ ካለ? በመጨረሻ ማለት የምፈልገው የፊልም ስራዎችና የማስታወቂያ ስራዎችን ማሰራት ለምትፈልጉ ፕሮዲሰሮች በቲክቶክ አካውንቴ ኢየሩሳ አባየሁ ብላችሁ በውስጥ መስመር አናግሩኝ። በምስጋና ዝግጅታችንን እንጠቅልል። እሺ፣ ማመስገን የምፈልገው በስልጠናዬ ዙሪያ ላሉ አሰልጣኞቼ እንዲሁም በዙሪያዬ አይዞሽ በርቺ እያሉ ለሚደግፉኝ ጓደኞቼም ዘመዶቼም በዙሪያ ላሉት ሁሉ በጠቅላላ ከልብ የምስጋናዬን አቀርባለሁኝ።
ለውድ አባቴ አባየው አለሙ፣ ለእናቴ ፀሐይ ነጋ፣ ለቤተሰቦቼ እንዲሁም ለጓደኞቼ ለአብሮ አደጎቼ ከልብ ላመሰግናቸው እወዳለሁ። እንዲሁም ለቅርብ አለቃዬ የኢትዮጵያን ኤሌክትሪክ አገልግሎት ምዕራብ ቁጥር 7 ላይ ለሚገኘው ኃላፊ አስቻለው ደረስን በዚህ አጋጣሚ ማመስገን እፈልጋለሁ። እየሬ እህቴ በጣም ነው የምወድሽ። በጣም በቃ ለኔ ከምልሽ በላይ ቃላት የለኝም። የኔ ሚጢጢ፣ የኔ ህፃን፣ የኔ ቆንጆ በጣም ነው የምወድሽ። ሁሌ ኑሪልኝ በደስታ በምትሰሪው ስራዎች በጀመርሽው በፊልም ስራም በማስታወቂያም ስራም እግዚአብሔር እርቶሽ ትልቅ ደረጃ ደርሰሽ እንዳይሽ ምኞቴ ነው። በጣም በጣም ወድሻለሁ። ለዘላለም በደስታ ኑሪልኝ። በጣም ወድሻለሁ፣ ወድሻለሁ። እህቴ መስዬ ለኔ ብለሽ ብዙ መስዋዕትን እንደከፈልሽ አውቃለሁ። እኔ ከሰው በታች እንዳልሆንብሽ ብዙ መስዋዕትን እንደከፈልሽ እኔና አንቺ እናውቃለን። ግን በቃ እድሜና ጤና ይስጥሽ፣ ያሰብሽው ሁሉ ይሳካልሽ። ኢትዮጵያን የምታስጠሪ የኔ ጀግና እህት እንደምትሆኚ አልጠራጠርም። ጀግና ነሽ፣ ደግሞ ታደርጊዋለሽ እና በጣም ነው የምወድሽ፣ በጣም ነው ማከብርሽ። ሁሌም ደስተኛ ሆነሽ ኑሪልኝ የኔ ውድ እህት መሰረት አበባየሁ። እወድሻለሁ። Meselet Abebayehu of Ethiopia. Umwanya wa kabiri yaturutse muri Ethiopia akaba agiye gushyikirizwa umudari mwiza wa silver, arashyikirizwa ururabo rwiza cyane ndetse na sheke y'ibihumbi 15 by'amadolari. 15,000 US dollars, beautiful flowers, and a silver medal goes to Meselet after 42 kilometers. ቻናል 1 ዛሬ መታችሁ ከኛ ጋር የኔና የቴ ፍቅር ስለተጋራችሁ በጣም ደስ ብሎኛል። በጣም አመሰግናለሁ። እንዲሁም ውሌንና ትሬኒንግን መታችሁ ስላያችሁልኝም ደስ ብሎኛል። ቻናል 1 አንድ ለኛ ልናጋራው ወይም ልናካፍለው የምንችለው ታሪክ አለን ለምትሉን ቤተሰቦች ከታች በምትመለከቱት ስልክ ቁጥር ቴሌግራም ላይ መልእክት ላኩልን።